ሰላም ፊልም ወዳዶች እንዴት ናችሁልን? ያው ለዛሬም በመኒ ሃይስት ምዕራፍ 2 ክፍል ደግሞ 7 ተመልሰናል። ከዚህ ቀደም የተለቀቁትን ክፍሎች ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ አስቀምጠንላችኋል፣ ሄዳችሁ ተመልከቷቸው። ሰናይ ጊዜ። በባለፈው ክፍል ደፋራ ቶኪዮ በሚገርም ድፍረትና ወኔ በማይታመን መልኩ በሞተር ባንኩ ፊት ለፊት የነበሩትን ፖሊሶች አልፋ ወደ ባንኩ ውስጥም በሰላም ስትመለስ ግን በሚያሳዝን መልኩ እሷ ወደ ውስጥ ስትመለስ ከውስጥ የነበሩት ሌሎቹ ዘራፊዎች ከፖሊሶች ጋር ተኩስ ከፍተው በነበረበት ሰዓት መካሪውና ቆፋሪው የዴንቨር አባት በጥይት ሲመታ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ክፉኛ በጥይት ሆዱ ላይ ከተመታው ሞስኮም ጀምረን ሞስኮም ከወደቀበት ተረባርበው አንስተው መሬት ላይም በትክክል እያስተኙት ናይሮቢም የተመታበትን ቦታ እየፈለገች ሕክምናዋን ልትጀምር ስትል ነበር ሌላ አሳዛኝ ነገር የተፈጠረው። እሱም ሞስኮ በጥይት የተመታው አንዴ ብቻ ሳይሆን 3 ነበር። ሁሉም ሊረዱት እየሞከሩት ያሉት ልጁ ዴንቨር ሳይቀር ይህንን ባዩ ጊዜ ነበር ተስፋ የቆረጡት። አስቡት 3 ጥይት። ወይኔ! በዚሁ ትዕይንቱ ወደነ ፕሮፌሰር ጋር ይወስደንና ፕሮፌሰሩም ራኬልን ፌንት ካስበላት በኋላ ግር በሚል መልኩ ትቷት ያመልጣል ብለን እያሰብን እሱ ግን በተቃራኒው ራኬልን አለባብሰው ካስተኛት በኋላ እስክትነቃም ጠብቋት። ራኬልም ስትነቃ ባረጋት ነገር ተበሳጭታ ቀና ብላ ስታየው የገዛ ሽጉጧን ደቅኖባት እውነቱን እየነገርኩሽ መሆኑን ባመጣሹ ማሽን ራሱ ማመን አልፈለግሽም። አንቺ ራስሽን ከሳትሽ በኋላ ማምለጥም ሆነ መግደል ራሱ ይችል ነበር፣ ግን እኔ እያላት በመጨረሻም የምነግርሽ ነገር ሁላ እውነት እንደሆነ ለማረጋገጥ ይኸው ሽጉጥሽን ልመልስልሽ ብሎ ሽጉጡን ይመልስላታል። ወዩ! እሺ ራኬልም ማምናው ትተዋለች ብለን እየጠበቅን እሷ ግን የሰጣትን ሽጉጥ ጥይት ውስጡ መኖሩን ካረጋገጠች በኋላ መልሳ ደቅናበት ፍቅር የምትለው ነገር እንደ አንድ ጥፋትክ ውሰደው፣ ምክንያቱም ለመጪው 80 ዓመታት ወደ እስር ቤት ሊወረውርክ ስለሆነ ብላው ታርፋለች። እሱም ለመታመን ይህንን ሁላ ነገር ካረገ በኋላ ተስፋ በመቁረጥ የተደቀነበትን ሽጉጥ ችላ በማለት ከተቀመጠበት ተነስቶ የእሷን ቦርሳ በመያዝ ቀጥ ብሎ ከትልቁ ቤት መውጣት ይጀምራል። ራኬልም በንዴት እየጮኸችበት እንዲቆም ብትነግረውም ፕሮፌሰር ሆዬ ወይ ፍንክች ብሎ ከቤቱን በመውጣት የገዛ መኪናዋ ጋር እየደረሰ ሲመጣ ያለ ምንም ምርጫ የቀረችው ራኬልም ሽጉጧን ትተኩሷለች። ግን አይዟቸው የተኮሰችው ለማስፈራራት ወደ ሰማይ ነበር። ፕሮፌሰሩም ቆም ብሎ ከዞረ በኋላ እሱን ለመያዝና ለማስቆም ከፈለገች ግዴታ መግደል እንዳለባት ነግሯት መኪናዋ ውስጥ ገብቶ ከአካባቢው በፍጥነት ይሰወራል። ራኬልም እዛ ገጠር ውስጥ ያለ ሸኝ ቀርታ በእግሯ ለትንሽ ሰዓታት ከተጓዘች በኋላ አንድ ገበሬ ከነ ትራክተሩም አግኝታ እሱም ወደ ከተማ ሲሸኛት እናያታለን። ፕሮፌሰሩም በዚህ መልኩ ከራኬል ጋር ከተለያየ በኋላ በፍጥነት ወደሚደበቅባት ክፍል ሄዶ ወደ ባንክ ውስጥ ስልክ ይደውላል። ስልኩንም ላነሳው በርሊን ተኩስ እንደነበር ሰማው። ምን ተፈጥሮ ነው ብሎ ይጠይቋል። በርሊንም ቀበል አድርጎ ሞስኮ በፖሊሶች 3 ጥይቶች ሆዱ ላይ እንደተመታና በጣም የከፋ እንደሆነ ግን ሞስኮ ከባንኩ ወጥቶ በዶክተሮች መታከም ሳይሆን የሚፈልገው ቶሎ ጉድጓዱን መቆፈራቸውን ጨርሰው ከዚህ መውጣት እንደሚፈልግ እንደተናገረ ይነግረዋል። ፕሮፌሰሩም በዚህ ጊዜ እነሱም በዚህ በኩል መቆፈራቸው ሊጀምሩ እንደሆነና ዩክሬናዊን ዶክተር አዘጋጅቶ እንደሚጠብቀው እየነገረው ማንነቱ በፖሊሶች ስለታወቀ በተቻላቸው አቅም ያንን ጉድጓድ በአፋጣኝ ቆፍረው መውጣት እንዳለባቸው ነግሮት ስልኩ ያበቃል። ፕሮፌሰሩም በቀጣይ ወደ ፖሊሶች ጣቢያም ደውሎ ለሞስኮም የሕክምና ባለሙያዎች ወደ ውስጥ እንዲገቡ ሊያደርግለትን ቢሞክርም በኮሎኔል ፕሪቶ ውድቅ ተደርጎበት ከፈለክ በጥይት የተመታውን የእናንተን አባል ወደኛ ላከው ይባላል። እዛው ጣቢያ ውስጥ ቆየት ትንበልና ከትንሽ ሰዓታት በኋላ ራኬልም ከረጅም የእግርና የመኪና ጉዞ በኋላ ጣቢያ ስትደርስ ጣቢያም ሁሉም ፖሊሶች የበፊት ባለው አልቤርቶ ሳይቀር ፊት ለፊት ቆሞ ሲጠብቋ ስትመለከት ግራ ተጋብታ እነሱም ሰርጂዮ ማርኪና ወይም ደግሞ ፕሮፌሰሩ ሳልቫ እንደሆነ ታውቂ ነበር ብለው ይጠይቋታል። እንዴት አወቁ ካላችሁ ያው በአሻራ መርማሪው አልቤርቶ በኩል ትዝ ካላችሁ አልቤርቶ በጥርጣሬ ሳልቫ እዛ ፖሊስ ጣቢያ ታስሮ ሲመጣ እሱ የነካቸው እቃዎች ላይ ሁላ ያሉትን አሻራዎች በመውሰድ ኤንጀል ካገኘው ማንኪያ ጋር እንዲያስተያዩት አዞ ነበር። ስለዚህ በስተመጨረሻ ሳልቫም ፕሮፌሰሩ መሆኑ ታወቀ ማለት አይደል?
ራኬልም የተጠየቀችውን ጥያቄ እንደማመንታት ብላ አዎ ከሰዓታት በፊት አወቅኩ ትላችኋለች። አልቤርቶም ቀበል አድርጎ እስከ ዛሬ ከሌባ ጋር ስትተባበሪ ነበር፣ የዛኔ ጣቢያ አስሬው አሻራውን ከወሰድኩ በኋላ አንቺ መተሽ ያንን ሁላ ድራማ ፈጥረሽ አስፈታሹ፣ አሻራውንም አስጠፋሽ እያላት፣ ራኬል ግን የዛኔ ማንነቱን አላውቅም ነበር እያለች ራሷን ልትከላከል ብትሞክርም ስላቃታት በስተመጨረሻም አልቤርቶ የተባለው ሰው በፍርድ ቤት ከሷ 500 ጫማ እንዲርቅ የተነገረውን ማስታውሰው ከዚህ በኋላ ካራቀ እንደምትከሰው ትናገራለች። አልቤርቶም ላለመከሰስ ከጣቢያው ለቆ ሲወጣ እናየዋለን። ራኬልም አልቤርቶ እንደወጣላት የዛኔ ፕሮፌሰሩ ሳልቫ እንደሆነ አላቅም ነበር፣ ካላመናችሁኝ ደግሞ እንድታምኑኝ የተደበቀበትን ቦታ በትክክል እነግራችኋለሁ ትላችኋለች። ወደ ባንክ ውስጥ እንመለስና አባቱ 3 ቦታ በጥይት ተመቶ የሞት አፋፍ ላይ የደረሰበት ዴንቨር አባቱን ለማዳን እታች ጉድጓድ የሚቆፈርበት ቦታ ሄዶ ጉድጓዱንም በፍጥነትና በኃይል በተቀላቀለበት ቁፋሮም እየቆፈረ አባቱን ለመጨረሻ ጊዜ ያወራውንም እያስታወሰ በእናቱም ጉዳይ ተጣልተው እኔ እናንተ ከዚህ በኋላ የማንተዋወቅ ሰዎች ነን ያለውንም እያሰበ በኃይልና በንዴት ቁፋሮውንም እየቀጠለ በተመሳሳይ ቶኪዮም ሽንት ቤት ውስጥ ሆና ሞስኮም በቅኔ ከዚህ በፊት የመከራትን እያስታወሰች ምክሯንም ካላስታወሳችሁ በአጭሩ ያላት የነበረው ሁሌ በአንቺ ምክንያት ሰው ይሞታል ነበር። አሁን በእሷ ምክንያት እንደዚህ መሆኑን እያሰበች በንዴት ማንባቷን ትያያዟለች። ከዛው ከባንኩ ሳንወጣ በርሊን ሆዬ ጋር ሄደን አሪያና የተባለችው ማለትም አብረው ሌላ ነገር እያደረጉ ለጊዜውም ቢሆን ሰላሙን እየሰጠች ያለች ታጋስችን ከስራ አስቁሟት ከዚህ ሲወጡ ከሱ የምታገኘውን ብር ድጋሚ እየነገራት እሷም ለማስመሰልም በለው ብቻ ግር በሚል መልኩ ከሱ ጋር ጠፍተው ዓለሟን ማየቷን እንደምትወደው ግን ሊሞት መሆኑ በጣም እየከፋት እንደሆነ ትነግሯለች። በርሊንም ቀበል አድርጎ በሐዘንና በደስታ በተሞላበት ስሜት በቅርቡ ከሚሞት ሰው ጋር እኮ ፍቅር ደስ ይላል እያላት ባሏ የሞተባት ቆንጂዬም ሴት ትሆኛለሽ ከኔ ከወለድሻቸው ትንንሽዬ በርሊኖች ጋር በባህር ዳርቻ በደስታ ትኖሪያለሽ እያለ ስሜታዊ ሆኖ ያወራታል። ወይ በርሊን። ወደ ፖሊስ ጣቢያ የምንመለስና ራኬልም የፕሮፌሰሩን ትክክለኛ አድራሻ ነግራቸው ፖሊሶችም ሄደው ሲያጣሩ በፊት ፕሮፌሰሩ ለራኬል ያሳያት ቤት ሌላ ቤት ነበር። ፖሊሶችም ሄደው ሲበረብሩት ምንም እንዳላገኙ ይነግሯታል። ፕሮፌሰሩ ለካ ለራኬል ያሳያት ኤንጅል ያገኘውን ቤት ሳይሆን ሌላ ቤት ቀይሮ ነበር ያሳያት። ስለዚህ ፕሮፌሰሩ አሁን የተደበቀበትን ቤት የሚያውቀው ብቸኛው ሰው ማን ይሆናል? ሆስፒታል የተኛው ኤንጅል ብቻ ይሆናል። እነ ሱዋሬዝም በዚህ ጊዜ በእርግጠኝነት ፕሮፌሰሩ የተደበቀበት ቤት ከዚህ አካባቢ አይርቅም፣ ግን በዚህ አካባቢ ያሉ ነዋሪዎች ዘራፊዎቹን እየደገፉ ስለሆነ ማንም አሳልፎ ቤቱን ሊያስፈትሸን አይችልም እያለው ኮሎኔል ፒቶም ከፍርድ ቤት የመፈተሻ መብት እንዲያጽፍ ይነግሯል። ሱዋሬዝ ግን ያን ማድረግ በከንቱ መልፋት ነው፣ እዚህ አካባቢ ብቻ ከ10,000 በላይ ቤቶችን ልንፈትሽ ከሆነ ልፋት ነው ትርፋችን፣ ማድረግ ያለብን ምርመራችንን አጠናክረን ቀጥለን የምንፈትሻቸውን ቤቶች ብዛት እዚሁ ሆነን መቀነስ ነው ይሏል። ኮሎኔል ፒቶም በሐሳቡ ይስማማል። በዚህ መሃል ጣቢያ ውስጥ ወይ ሳትታሰር ወይ ደግሞ ወደ ስራዋ ሳትመለስ ተጠርጥራ ቁጭ ያለችው ራኬልም ወደ እነሱ ቀረብ ብላ ከዚህ በኋላ ሁሉም ነገር በቁጥጥራችሁ ስር ከሆነና እኔም ታስሬ ካልሆነ ከዚህ ወጥቼ መሄድ እፈልጋለሁ እያለች ሱዋሬዝም እየመረመሯት እንደሆነ ግን ለቃ ወደ ውጪ ለመውጣት ግዴታ ሽጉጧንና የፖሊስ ባጇን አስቀምጣ እንድትሄድ ነግሯት ራኬልን በንዴት የተባለችውን አድርጋ እስከ ዛሬ ስትመረምርበት የነበረውን ጣቢያ ለቃላቸው ትወጣለች። በድጋሚ ወደ ባንክ ውስጥ እንመለስና ለሞስኮ ከውጪ ምንም አይነት እርዳታ እንደማይመጣለት የተረዱት ዘራፊዎቹም ያላቸው አማራጭ ከታች ያለውን ጉድጓድ መቆፈር ብቻ እንደሆነ አውቀው እታች ያለውን ዴንቨርም ማገዝ ይጀምራሉ። በተመሳሳይ በዛኛው ማለትም በነ ፕሮፌሰሩ በኩልም እነዛ ቶኪዮ እንድታመልጥ የረዷት ሰዎች ተገኝተው ቁፋራቸውን ያጧጡፉታል። ዴንቨርም አባቱን ለማትረፍ ያለውን አቅሙን ላውጥቶ እየቆፈረ ፍቅረኛውና በፊት ታጋች አሁን ደግሞ የዘራፊዎቹ አባል የሆነችው ሞኒካም ስትረዳቸው እናያታለን። ከረጅም ቁፋሮ በኋላ ናይሮቢም ቁፋሮ ቦታ ላይ መታ በጣም ተዳክማና ቆሻ ያለችውን እንዲሁም ከአቅሟ በላይ እየሰራች ያለችውን ሞኒካን ተመልክታት ለትንሽ ደቂቃ እንድታርፍና የምትቀይረውንም ልብስ እስክታመጣላት ሽንት ቤት ትወስዳታለች። ሞኒካም ሽንት ቤት እንደገባች ከዛች ከበርሊን ጋር ፍቅር ላይ ያለችውን አሪያናን አግኝታት አሪያናም ለምን ለማምለጥ እየሞከሩ እድላቸውን እንዳበላሸችባቸው እየጠየቀቻት አርቱሮንም የመታሽው ለዴንቨር ብለሽ ነው ወይስ ዴንቨር አስገድዶሽ እያለቻት ሞኒካም ያ እንዳልሆነ የምልሽ ነገር እብደት ቢመስልም እኔ ግን ዴንቨርን አዎ አፈቅሯለሁ፣
በህይወቴ ለመጀመሪያ ጊዜ አይኔን እያየ እውነት የሚያፈቅረኝን ሰው ያገኘሁበት ነው ትላታለች። በዚሁ ማስከትላ ግን አንቺስ ከበርሊን ጋር ብላ ትጠይቃታለች። አሪያናም ከበርሊን ጋር የሆነችው የዛኔ ዘራፊዎቹ ታጋቾቹን እየገደሉ ስለመሰላት ራሷን ለማትረፍ አስባ እንደሆነ እንጂ በርሊን የሚባል ሰው በጣም እንደሚያስጠላት በሽታ እንደሆነባት ከዛም አልፎ ይህ እብድ ሰውዬ ከሱ ፍቅር የያዘኝ መስሎት ጭራሽ ከዚህ ስንወጣ እንጋባለን ብሎ ያስባል ትላታለች። ሞኒካም ቀበል አድርጋ እና ታገቢዋለሽ ወይ ብላ ትጠይቃታለች። አሪያናም ትንሽ አቅማምታ ቢኖር ለ1 ዓመት ስለሆነ አዎ ግን እስከዛ እንደ ንጉሳን ኖሬ እሱም ደግሞ ኖሮ የሆነ ሰዓት ላይ እጄ ላይ ሲወድቅ ላረገኝ ነገር ሁላ ምን አይነት የውሻ ልጅ እንደሆነና አስነዋሪም እንደሆነ ልኩን አሳየዋለሁ ትላለች። እንግዲህ ይህን ሁላ ነገር ስትቀባጠር ናይሮቢም ከሽንት ቤቱ በር ጀርባ ሆና ሁለቱ ሴቶች ያወሩትን አንዲትም ነገር ሳታስቀር ሰምታቸው ነበር። እንዲህ እያለን የዚህኛውም ክፍል ማገባደጃም ትዕይንት ላይ የተቃረበ መተን በነስዋሪ ሽጉጧንና የፖሊስ ባጇን ጣቢያ እንድታስቀምጥ ተነግሯት አስቀምጣ ጣቢያውን ለቃ የወጣችው ራኬልም በቀጥታ ያመራችው የመኪና አደጋ ደርሶበት ኮማ ውስጥ ወደተኛው የረጅም ጊዜ ጓደኛዋ ወደ ሆነው ኤንጅል ጋር ነበር። እሷም ኤንጅል ከተኛበት አልጋማ አጠገብ ትንሽ ደቂቃዎች ከተቀመጠች በኋላ እዛው አንድ ሀሳብ ይመጣላታል። ወዲያው እሱ ክፍል ውስጥ ወዳለው ሎከር ማምርታ በመክፈት የኤንጅል እቃዎች ከተቀመጡበት ውስጥ የኤንጅል የፖሊስነት ባሽን ማውጣታ በመውሰድ ወዲያው ክፍሉን ለቃ ስትወጣ እናያታለን። ራኬልም ክፍሉን ለቃ እንደወጣች ካሜራው ግን እዛው ክፍሉ ውስጥ ቀርቶ ወደ ኤንጅልም ቀርበን መተን በስተመጨረሻም እስከዛሬ ራሱን ስቶ የነበረው መርማሪው ኤንጅል ብንን ብሎ ሲነቃ እናየዋለን። እና እንዴት ነው ፊልም ወዳጆች? መኒ ሃይስት ምዕራፍ 2 ክፍል 7 ወደዳችሁት? ከወደዳችሁትና እንዲቀጥልም ከፈለጋችሁ እንደው ሁልጊዜው ላይክ፣ ኮመንት እንዲሁም ለወዳጅ ጓደኞቻችሁ ሼር ማድረጋችሁ እንዳትረሱ። በቀጣይ ክፍል እስክንገናኝ ፊልም ወዳጆች ነበርን። ቸር ቆዩልን። ኡና ማንቲና ሚሶላስ ቤንቶ ቤላ ቻው ቻው ፓርቲጃኖ ሚሶላስ ቤንቶ ቤላ ቻው ቻው